እየጠራለሁ ይህንን ሰውዬ ከዚህ በኋላ ግድያው ማርኮኝ ገባው እስልምና ውስጥ ያለኝን ማለት ነው። ከዛ ምን አሉ? እፎይ ጋር ሄዶ ሙሐመድ ነው አለ ስሜን ሙሐመድ ነው አለ ሙሐመድዬ ሙሐመድ ዋሉ ማለት ነው። እኔ የሄድኩት ክርስትና ውስጥ ነቢያቶች ተንቋሸው ተናግራችኋቸው ክርስትናን ሰው ተችቶ ስለማታርዱ ነው። እስልምና ውስጥ ግን ነቢዩን ወይም እስልምናን ከነካችሁ ስለሚያርዱ ያማርኮኝ ነው በዋናነት ብሎ ነው ያለው። የሄድኩበት በዋናነት ስለሚቀጡ ስለሚያርዱ ነው። ወደ 30 ደቂቃ ነው የተወያዩት። እፎይን ካላስወገድን 3 አማራጮች አስቀመጠ። ሶስተኛው እፎይ መወገድ አለበት አለ። ምንጠራው መልካም ሀሳብ እንበለው ወይንስ ሙሐመድ? ፍረዱ እስቲ እናንተ። የመጣሁት የገባሁት ስለሚያርዱ፣ እኛ ጋር ደግሞ ክርስትናው ጋር ስለማታርዱ የሚያርዱት ተሽሎብኝ ነው። በዋናነት ልብ በሉ፣ በዋናነት እንድገባ ያደረገኝ ስለሚያርዱ ነው። ከዋብዮቹ ድራማን መሰረት በማድረግ የቀጣጠፏቸው አሉ። እንዲሁም ደግሞ ሚዲያው ላይ ካሉት ጋር በተያያዘ የምንሄድበት ይሆናል ማለት ነው። ከየትኛው እንደምንጀምር ባላቅም፣ ከየት እንጀምር? አንድ ሰው ቀበቶ ትፈታለህ ስትቀመጥ፣ ሰፋ ብለህ ትቀመጣለህ። ጠግብ ያለኝ ለዛ ነው። ሶሪ ኤኒዌይስ ዛሬ ቶፒካችን አንድ ቪዲዮ አለ። አንድ እሱ መሰረት አድርገን ሙስሊሞች በጣም የሚያራገቡት አለ፣ ሂሚሌት ለማድረግ የሚጥሩባቸው ፓርቶች ስላሉ እሱ ላይ እንሄድበታለን። አንድ ከዛ ቀደም ብለን ግን የሆነ ሰዓት ሲፈታ እንበል። እናንተ የሆነ ሰዓት ካስታወሳችሁ አንደኛው ወንድማችን ወደ እስልምና ሲገባ ምን ተብሎ ነበረ? መሐመድ በለኝ አለ። መሐመድ በለኝ አለው። ስሜ ማን ነው? ሲያልቅ አያምር የሚባል ነገር አለ። ሲያልቅ አያምር እና እዛ ላይ የተወሰነ ልበላችሁ። የሰሯትን ያንን ፖለቲካ ዝምታን የመረጥ ነው። እቺ ቀን እንደምትመጣ ስለምናውቃት ነው። ቪዲዮም አለ፣ የዛን ለተወራናትም አለ። አሁን ደግሞ ማሳያችኋለ። ከዛ አሁን የሆነውን እናንተ እንትን ስለምትሉት እዚህ ቲክቶክ መንደር ያሉት ለክብራችንም እነሱን ስለነሱ ማውራት ነው ስለማይመጥኑ፣ እነሱ የሚመጥኗቸው ቆሻሻ ግብረ ሶዶሚያን እና ኤቲስቶች ስለሆኑ ከነሱ ጋር ይብካኩ። እኛ ግን ትልልቅ ኡስታዞች በዛ ፖለቲካ ስለሰሩብን እንዴት እንደምንቀብራቸው ላሳያችሁ። ስሜን ማናልከው ቃል ማናልከኝ ስድብ ነው ለኛ። ሙሐመድ ተባልክ ማለት ስድብ ነው ለኛ። ስምህን ሙሐመድ ብሎ መጠራት ስድብ ነው፣ ውርደት ነው፣ መቆሸሽ ነው። ጳውሎስ ዮሐንስ በሚባልበት ስም ላይ ሙሐመድ ተብለ መጠራት ስድብ ነው ለኛ። አንድ ሰው ግን ሙሐመድ ቢለው ስም ይገልጠኛል ካለ እስተነ ክብሩ ቢወስደው ራሱ ደስ ይለናል፣ እንጠራዋለን ሙሐመድ ብለን። እና አንድ አርቲክል የጻፍኳታለች፣ እሷን ኮንስታንቲኖስ ሜይ ቢ አንብባችኋታል ልጆች? አሳያቸው ከቻልክ ነው ሄድ በልባት እሷን። ከዛ በኋላ ማነሳላችሁ ነጥቦች አሉ። የዛን ለታ የተደረገውን አንድ አጋጣሚ ነው ገስ ጋር ሰው ቤት አግኝቸው ያነሳናቸው አሉ። ምን አይነት ነጥብ እንደጣሉና በፖለቲካ እንዴት አድርገው አጩኸው የሰውን አይምሮን እንዳጠቡት አሳያችኋለሁ። አሁን የሚጣሉበት የዛን ለታ የተናገረውን ነው። አሁን እሱን አስደምጣችኋለሁ፣ አሳያችኋለሁ። እሺ፣ ከዛ በፊት ይችን ቻናል ላስተዋውቃችሁ። የእፎይ ቴሌግራም ቻናል ነው። ሁላችሁም እፎይ ኦፊሻል ላይ ከገባችሁ 3148 ሰብስክራይበር ያለው ቻናል ነው። ሁላችሁም ጆይን በማድረግ የዕለት ተዕለት ትክክለኛውን መረጃዎች ማግኘት ትችላላችሁ። በዛ ቻናሉ ላይ ያሰፈረውን አንድ ጽሁፉን እናገራችሁ እስቲ ላልሰማችሁት። እንግዲህ ወዳጆቼ አንድ ታሪክ ላስታውሳችሁ። ከወራት በፊት አንዱ ወደ እስልምና ይሄዳል። ከዛም ሙስሊሞቹ አንተማ ከመጣ እስልምና እውነት መሆኑን በደንብ የሚያሳይ ነው፣ ምክንያቱም አንተ በጣም አንባቢ ነህ ብለው ሰበኩት። እኔን እንዲያማኝ አስደረጉት።
እኔም አንድ ቀን ሰው ቤት አገኘሁት። የእፎይ ጓደኛ ንጽጽር ለዘመናት ሲሰራ የነበረው እስልምናን ተቀበለ እየተባለ ስለነበረ እኔ እናንተ ጓደኛ ነበር ብዬ ጠየቅኩት። አይደለንም አለ። ወደ እስልምና ለምንድን ነው የሄድከው ስል ጠየቅኩት። በእስልምና ነቢዩ ብትሳደብ ትገደላለህ። ክርስትና ውስጥ ግን እንኳን ነቢያት ኢየሱስን አምላክ የምትሉትን ተሳድቧል፣ ተገርፏል፣ ተሰቅሏል። እኔ ደግሞ እንዲህ በደል የተፈጸመባቸውን አልከተልም። በእስልምናው አፍህን ብትከፍት ዋጋህን ታገኛለህ። ልክ አሁን አንተ የሚጠብቅህን አይነት አለኝ። ስለዚህ እስልምና ገዳይ ስለሆነ ገዳይነቱ ማርኮ ነዋ የገባከው ማለት ነው ብዬ በቲክቶክ ስሙ ጠራሁት። ይህን ጊዜ ስሜ መሐመድ ነው፣ መሐመድ ብለህ ጥራኝ አለኝ። እኔም እሺ አልኩት። ምክንያቱም የቲክቶክ ስሙ መልካም ሀሳብ ነበር። ሰው ወደ የሚያርዱበት እምነት ነው የገባሁት እያለኝ እንዴት ብዬ መልካም ሀሳብ ብዬ ልጥረው? ሰዎች ወደሚያርዱበት ከሄድክ በትክክል የሚገልጠው ስም መሐመድ የሚል ነው። እሺ እዛ ሰፈር ያሉ ግን ከ3ኛ ክፍል ተማሪ እንኳን የማይሻሉ ስለሆነ ስሜን ማናልከው እያሉ ከቲክቶክ እስከ ፌስቡክ በቴሌግራም እስከ ዩቲዩብ አጮሁት። ድሮስ ነፍሰ ገዳይነ መሐመድ ብዬ እንጂ ማን ብዬ እንደጠራው ተፈልግ ነበር። ሲቀጥል ልጁ ራሱ እኮ የቲክቶክ ስሙን መሐመድ ሳይል እኮ ነው መሐመድ በሉኝ የሚል። ወደ እስልምና የገባሁት ሃይማኖታቸው ከተነኩ ስለሚገደሉ፣ ለምሳሌ አንተ ከተገኘህ የሚጠብቅህ አለ ብሎ እኔም እንደምገደል ነግሮኝ፣ ከዛ ኡስታዞቹ ተሰብስበው ማሻላህ ጀግና አሉት። አሁን ደግሞ በኮድ እፎይን ካላስገደላችሁ ንጽጽሩ ላይ ውጤታማ መሆን አትችሉም፣ እሱም ማስወገድ አለብን ብሎ ሲል አስበላከን ብለው ሄዱበት። ኡስታዞቹ ቀጥታ እሱን መናገር ስላፈሩ ኤቲስቶችና ግብረ ሰዶሚያንን አሰብስበው አስኬዱበት። ልጁ ሙስሊም የሆነበት ራሱ ግድያው ማርኮት እንደሆነ ያኔ ሲናገር አልተቃወሙትም። እንደውም አዋቂ ነህ ሲሉት እንዳልነበር አሁን ደግሞ መሀይም ምንም አያውቅም ይሉታል። ለማንኛውም የሶሻል ሚዲያ ኡስታዞች ምንም የማታውቁ መሀይማን እንደሆናችሁ ከዚህ መረዳት ይቻላል። ግልጽ ነው። እንግዲህ እኔ አንድ ሰው ምንም ብሎ ቢሰድበኝ ምንም አይመስለኝም። መሐመድ ብሎ ቢሰድበኝ ግን በጣም ነው የሚሰማኝ። ከይቅርታ ጋር ስሜን ማን አልከው? መሐመድ ስሜን ማን አልከው ብለን አሁንና መሐመድ እንላለን። ሉክ ስሙ መልካም ሀሳብ ነው በአማርኛ። ወደ እስልምና ለምንድን ነው የገባኸው ብዬ ስጠይቀው ወደ እስልምና ስገባ ነቢዩን ብትናገር እስልምናን ብትናገር ቀጥታ እርምጃ ይወሰድባል፣ ትገደላለህ። ክርስትና ውስጥ ግን እንደዛ አይደለም። እንኳን ነቢያትን አምላክ ራሱ ተሰድቦ ተተፍቶበት ተገርፏል። ስለዚህ እኔ ደግሞ የምፈልገው ነቢዩን ወይም ደግሞ ሃይማኖቱን የሚገልለትን ነው ለሃይማኖት ምገልለትን ነው የምፈልገው አለኝ ነው። ኦኬ ስለዚህ ወንድማችን ገዳይነቱ ማር ከሆነ ሄድከው ያለ ግዴታ ነው። እሺ መልካም ሀሳብ ብዬ ስጠራው መልካም ሀሳብ ብለህ ትጥራኝ አለ። እሺ መሐመድ ብለህ ጥራኝ አለ። ቴንኪው ካመጣኸውን መልካም ነው ይሄማ። ምክንያቱም ገዳይን መልካም ሀሳብ ብሎ መጥራት በራሱ ያሳፍራል። እንዴት መልካም ሀሳብ ብለን እንጠራዋለን? መልካም ብለን እንዴት እንጠራዋለን? ሙሐመድ በለን ሲል አጨብጭበን ነው የምንቀበለው። አራጅ ወደሆነ የሄድኩኝ ሲለን አሁን ቪዲዮን አስደምጠዋቸው ውሸት እንዳይመስላቸው ደስ ስለሚመስላቸው ቪዲዮ አለ አስደምጠው ተናገር ከአንድ ሰው ተንገላቷል እየተባልክ እያመንኩኝ እንዴት መጽሐፍ ቅዱስ ተነካ አምላክ የተሰደበ ብዬ እከራከራለሁ ብዬ አንዴ የሆነ ህሊናዬ ሙስሊሞቹ የሚያነሱት እኛ ጋር የተጻፈውና ትክክለኛው ነገር ነው። በእስልምና አላህ የተከበረ ነው። ኦኬ ኢየሱስ እንደተሰቀለ እንደተመታ ልብ በል።
ወንጌል ተጽፏል። ትክክለኛ ነው አይደለም? ኢየሱስ ክርስቶስ ተመቷል፣ ተገርፏል። ያ ወንጌል ላይ ተጽፏል። መልካም። ይሄ እንደሚሆን በትንቢት ተነግሯል። ስለዚህ ክርስቶስ እንደሚመታ፣ እንደሚሰደብ፣ እንደሚተፋበት ተናግሯል። ትንቢቱን ፈጽሟል። ጉዳይ ዲያ እናመሰግናለን። እስልምና ዲባንክ ስላደረክልን ችግር የለውም። አምላክ ተተፋበት የሚል ከመጽሐፍ ቅዱስ ላይ ታመጣና ታሰኛለህ። አምላክ የተተፋበት የተናቀ የተሰደበ አድርገህ እያመለክ ያለው ችግር የለውም። ቪዲዮውን ቀጥይ ትቀጥላለህ። ጨርሰህ ትወጣለህ። ዛሬ ነቢዩ መሐመድን ማንቋሸሽ አይቻልም። ሃይማኖት እንዲሰደብ እንዲንቋሸሽ አይፈቀድም። በእኛ ግን አምላካችን ተሰድቧል፣ ፈቅዷል። እንዲሰደብ እንዲንቋሸሽ ለአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ኦኬ። ነቢዩ መሐመድን አንድ ሰው ቢያንቋሸሽ ምንድን ነው የሚደረገው? ወይም ደግሞ ቢናገር አይፈቀድም ብልሃል። ሱራ 5:33 ላይ ይገደላል። እጅና እግሩን እያፈራረቁ መቁረጥ ነው አይደለ? መሐመድን የተናገረ ምክንያቱም እስልምና ነቢያቶችም አላህም የተከበረ ነው። እንደ ክርስትና የተዋረደ አምላክ አይደለም። ክርስቲያኒቲና አንዴ ጠየቀኝ አይደል? እየመለስኩኝ ነው። አዳምጥ። ኦኬ። እስልምናን እኔ እንድወድበት ያደረገኝ ትልቁ ነገር አምላክ እንዲንቋሸሽ ነቢይ እንዲንቋሸሽ አይቻልም፣ አይፈቀድም። ያንተ ደግሞ የምታመልከው አምላክ የተንቋሸሸ የተዋረደ ክብሩን የጣለ ኦኬ፣ እንደዚህ ነው የምታምነው፣ እምነትህ ስለሆነ ማለት ነው። ይሄ ነው ልዩነታችን። ስለዚህ ጉዳይ እስልምና ላይ ያለው ጥሩ ሁኔታ ይሄ ነው። ትልቁ ነገር ይሄ ነው። አምላክ የተከበረ ነው። መልካም ጉዳይ ነው። እሱ ወደ እስልምና እንዲገባ ያደረገው ምንድን ነው? እሱ በእስልምና ውስጥ እስልምናን መንካት፣ አላህን መንካት፣ ሙሐመድን መንካት ወይንም ደግሞ አስተምሮቱን መንቀፍና መተቸት፣ እጅና እግር እየተፈራረቀ የሚቆረጥበት፣ ሰዎች የሚታረዱበት ሱራ 5:33 ሱራ 4:89 ሱራ 9:30-29 ተፍሲር እብን ከሲር እብን አባስ ማየት ይቻላል። ማሳደድ፣ ማሰቃየት ይሄ ጤናማ ነው። የሰላም ሃይማኖት ስለሆነ እስልምና ይህንን ማድረግ ሱናናና አምላክን የተሳደበ ሰው ይቀጣል። የሄደበት የተባረከበት ምንድን ነው? ከተናገርክ እስልምናን ትቀጣለህ። ክርስቲያኖች ግን ስለማገሉ ነው፣ ገዳዮች ስለማረኩኝ ነው። የአስተምሮ ችግር አይደለም፣ የዶግማ ችግር አይደለም። ወደ እስልምና እንድገባ ያደረገኝ ምንድን ነው? ነቢይን ከተናገርክ እስልምናው ይገላል፣ ክርስትናው አይገልም። ወደ እስልምና እንድገባ ያደረገኝ ስለሚገሉ ነው። ከዛ ምን አለ? ስሜ ማነው? ሶሪ ስሜ እሺ፣ መልካም ሀሳብ ስለው መልካም ሀሳብ አትበለኝ ሙሐመድ በለኝ እና ጥራኝ አለኝ። ስሜ ሙሐመድ ተብሏል አለኝ። እንዴ መልካም ሀሳብ እየጠራለሁ ይህንን ሰውዬ ከዚህ በኋላ ግድያው ማርኮኝ ገባው እስልምና ውስጥ ያለኝን ማለት ነው። ከዛ ምን አሉ? እፎይ ጋር ሄዶ ሙሐመድ ነው አለ፣ ስሜን ሙሐመድ ነው አለ። ሙሐመድ ዋሉ ማለት ነው። ለምን ገዳይ ወደ ሆነው ነው የገባሁት። እቺ ስትነካ ችግር ነው። መኪና ቁልቁለት እየሄደ ፍሬኑ ከበጠሰ እንዴት ነው እሱ የምትቆጣጠሩት? እኔ ወደ እስልምና የገባሁት ለመግደል ነው። ሊትራሊ በቃ ክርስትና ጋር የእናንተ አይደለም። ነቢያቶች አምላካችሁ ራሱ ይሰደባል፣ ተሰድቧል። ምክንያቱም ሊትራሊ እንደተሰቀለ አምኖ ነው የሄደው። ችግር የለበትም። መጽሐፉ እንደሚል ያምናል። ተሰፍቶበታል፣ ተወግሯል፣ ተመቷል፣ ተሰቅሏል። እስልምና ይሄንን አያምንም፣ ድና ያደርጋል። ልጁ ግን ያምናል። የከበደው ግን ምንድነው? እሱ የክርስትናው እንደዚህ አይነት ግፍ ተፈጽሞባችኋል። እስልምናው ጋር ግን ከሆነ አንተን የሚጠብቅህ ቅጣት አለ። አሁን ትገደላታለህ። ያኔ ምን አሉት ኡስታዞቹ? ጀግና 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 ራይት
ምክንያት እፎይን አፋጠጠው ስሜ መሐመድ ነው አስባለው። ሲጀመር መሐመድም አይ ቲንክ ግን ገዳይን መሐመድ ማለት ትክክል ነው። መልካም ሀሳብ ብዬ እኔ ልጥራው ይህንን ሰውዬ። ከዛ መልካም ሀሳብ ይሄ ስም ይገልጠዋል? ፍረድ ውስጥ ኮመንት ላይ ወይንስ ስሙ ማን ነው? ይሄ ሰው ስሙ ማን ነው? ኮመንት ጻፉ። በሄደበት እኔ የሄድኩት ክርስትና ውስጥ ነቢያቶች ተንቋሸው ተናግራችኋቸው ክርስትናን ሰው ተችቶ ስለማታርዱ ነው። እስልምና ውስጥ ግን ነቢዩን ወይም እስልምናን ከነካችሁ ስለሚያርዱ ያማርኮኝ ነው በዋናነት ብሎ ነው ያለው። የሄድኩበት በዋናነት ስለሚቀጡ ስለሚያርዱ ነው። ይሄ ሰውዬ ስሙ ማን ነው? ስሙ ማን ነው? ስሙ ማን ነው? ኮመንት ሙሐመድ በቂ ነው። ሙሐመድ የሚለው የአራጅ ምናምን አትከቱበት። መሐመድ በቂ ነው። የኔን ሪቬንጅ አትችሉትም፣ አትቋቋሙትም። የኔን ዱላ እንዴ መቅጣት እንደምችል አቀበታለሁ። ስሙ ማን ነው? አሁን አንድ ነጥብ ያዙልኝ። አንድ ነጥብ ያዙ። ተሰብስበው ያኔ ምንም ነጥብ ያነሳው ነገር የለም። አይታችኋል። እዚህ ውይይት ላይ ምን አነሳ? እኔ የሚመታ ክርስትና የሚመታ ምን ነጥብ አነሳ? ክርስትና ነው መስክሮ ሄደው። ክርስቶስ ስለኛ እንደተንገላታ፣ እንደተሰቀለ፣ እንደተተፋበት፣ እንደተመታ ትንቢቶች አሉ። እነኛ ሁሉ እንደፈጸመ ልጁ አምኖ ነው ሄደው። እስልምናው ግን ዲናይ ያደርጋል። ያንን ይክዳል። እስልምናው አስተምሮ የኔን አስተምሮ አምኖ ነው ሄደው። ነገር ግን ምንድን ነው ማረድ ፈልጋለሁ ነው። አራጅ ወደ ሆነ ነው መሄድ የምፈልገው አለ። በጊዜው ጀግና ብለው አጨበጨቡለት ተሰብስበው። በፖለቲካ በለጡ። በጊዜው በፖለቲካ አጮት። የኛ ልጆች ብዙ ጊዜ ወደኋላ ስለሚቀሩ በኋላ ነው የሚገባቸው። ወይ ሪካርዶችን አጮኋቸው። ምንም ነጥብ እኮ የተነሳ የለም። ሰንበዲን ሄደ ስሜ ሙሐመድ ነው ስላልክ ንጽጽር ነው እንዴ? ቴዎሎጂ ነው እንዴ? አስተምሮ ነው እንዴ? ጀግና ያስብላል እንዴ? እውቀት ነው እንዴ? ስምህም መናገር እውቀት ነው? እውቀት ነው ወይ? ስሜ ከሌ ነው ማለት እውቀት ነው? አስተምሮት ላይ ሞግተ ነው ነው ክርስትናው ገዳይ ስላልሆነ ገዳይ ጋር ነው የሄድኩት። ስሜ ግን መሐመድ ነው ያለን አካል ጀግና አድርገው ሰቀሉት። እንደ ባንዲራው ለበለቡት ማለት ነው። ከፌስቡክ እስከ ቲክቶክ እስከ ኢንስታግራም፣ ዩቱብ መሐመድ ዋያሉ አላዘኑበት ማለት ነው። እዛው ውይይታችን ላይ አንተ የሚጠብቅ ቅጣት አለ ብሎ ተናግሯል። እርምጃ ይወሰድብሃል። ከወራት በኋላ አሁን መጣና እፎይም ማስወገድ አለብን አለ። ሜቢ እሱም ቪዲዮ አዘጋጅልኝ ካለ፣ አለበለዚያ አችሉም ያለበትን ማለት ነው። ወደ 30 ደቂቃ ነው የተወያዩት። እፎይን ካላስወገድን 3 አማራጮች አስቀመጠ። ሶስተኛው እፎይ መወገድ አለበት አለ። እንዴት መወገድ አለበት ትላለህ? በኮድ እና የተናገረ ያው ግድያ ነው። ስለዚህ ለምን እንደዚህ ያልካሉት? ያኔ እኮ የመጣሁት እስልምናው የማረከኝ እርምጃ ስለምትወስዱ ነው ብሏቸዋል። ያን አልተከራከሩትም። ጀግና ነው ያሉት። እስልምና ውስጥ ነቢያትን ከተናገርክ፣ ሙሐመድን ከተናገርክ፣ እስልምናን ከተናገርክ ትታረዳለህ፣ ትገደላለህ። ቃል በቃል ያመነውን ለዛ ነው የመጣሁት እስልምና የገባሁት ያለውን ለምን እንደዛ አልክ? ኖ እንደዚህ ይሄን አስበህ ከሆነ የመጣኸው ስህተት ነው አላሉትም። ስህተት ነው አላሉትም። አሁን ግን ሌላውን እስልምናው ስላለ ለማጭበርበሪያ ለመጠቀም ምን አሉ? እንዲህ ማለት አልነበረብህም። ለምን እፎይ ይገደላል ካሁን ደግሞ አሉት። እንደገና ከገባ በኋላ ሲል ማለት ነው። ተገባ በኋላ ሲል ሰው የእስልምና ዲሌማ እንግዲህ ይሄ ነው። የሙስሊሞች ቅዠት ይሄ ነው። ማን አሁን ጀግናው? እስኪ ነገ ትሬንድ ስሩበት። መሐመድ ዋ እያላችሁ ትሬንድ ስሩበት። እስኪ ተገናኘን ነው ተላለፍን። ማለት ስንተኛ ክፍል ነው የተማራችሁት ግን ወገኖቼ? ሶሪ ቱ ሴይ ዚስ ማንም አንደርማይን ማድረግ አልወድም፣ ግን እስከ ስንት ነው የተማራችሁት? በተለይም ኡስታዞች ምናምን እስከ ስንት ነው የተማሩት?
ማለት የሆነ ምን ሶሪ ሙስሊም መሆን ለካ በቂ ነው ደደብ ለመሆን። ሶሪ በጣም ከምር ከእነዚህ ኡስታዞች አንዱ እንደ ቻሌንጅ አድርጎ እንትን ያለው ይህ ሰው ነበረ። አንዱ እንግዲህ እንመልከተው። መሐመድ ሆኗል። ሙሐመድ ብለህ ጥራኛ። የሰለመው እኮ ከዛቻው በፊት እኮ አይደለም፣ ታፉበታላችሁ ከተባለ በፊት እኮ አይደለም። ላ ከተዛተ በኋላ ነው የሰለመው። ወንድማችን ሙሐመድ ብለህ ጥራኝ። ማን ያልኩ? ሙሐመድ አስባለው ማለት በቃ አላስባለው ግን እስቲ እንዲህ ብሏል። አላስባለው እንመልከት። ስሜ መሐመድ ይባላል። ሙሐመድ ብለህ ጠራኛለህ ማለት ነው። ስሜ ማን ነው አልኩ? መሐመድ ብለኛል። እንቀጥላለን። ከንማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብለህ እየጠራኸኝ ታናግረኛለህ በስልጣን ማለት። ስለዚህ ግን ሳወራ ካሁን በኋላ እንደ እስልምና ነው ማወራ። ስሜ መሐመድ ይባላል። ቴንኪው። ምን አልኩት? ሳወራህ እንደ እስልምና ነው። እንደ እስልምና ምንድን ነው ስሙ? ማን ነው? መልካም ሀሳብ ነው፣ ክርስቲያኑ ነው። እንደ እስልምና ሳወራው ግን ሙሐመድ ይሆናል ማለት ነው። አሁን ባልኳችሁ ሎጂክ መሰረት ለምንድን ነው የገባው? አራይ ስለሆነ ተገናኘን። ይህን ሰውዬ ማን ብለን ነው የምንጠራው? መልካም ሀሳብ እንበለው ወይንስ ሙሐመድ? ፍረዱ እስኪ እናንተ። የመጣሁት የገባሁት ስለሚያርዱ፣ እኛ ጋር ደግሞ ክርስትናው ጋር ስለማታርዱ የሚያርዱት ተሽሎብኝ ነው። በዋናነት ልብ በሉ፣ በዋናነት እንድገባ ያደረገኝ ስለሚያርዱ ነው፣ ስለሚገድሉ ነው፣ ስለሚቀጡ ነው፣ እርምጃ ስለሚወስዱ ነው። ይህንን ሰውዬ ካደ ማን እንበለው? መልካም ሀሳብ ብለን እንጥራው ወይንስ ሙሐመድ? ፍረዱ እስኪ እናንተ። ስሜ የተጻፈው ስሙ መልካም ሀሳብ ይላል፣ ስሜ ደግሞ ሙሐመድ ነው አለ። ክርስትና ውስጥ ባለበት ሰዓት ላይ መልካም ሀሳብ ነው ስሙ። እሺ እስልምና ሲሆን ደግሞ ሙሐመድ ነኝ አለ። ማን ብለን እንጥራው? እስከ ስንት ነው የተማራችሁት? እስከ ስንት ነው የተማራችሁት? ስንት ነው የተማራችሁት? ስሙ ማን ነው? ሙሐመድ በሉ። ደስ የሚል ስም ነው። ለአራጆች ሲወጣ አራጆችን ኮድ መለያ ሙሐመድ። ማነው ስሙ? ሙሐመድ። ይህንን ልጅ ከዛ መጽሐፍ ቅዱስን ቁርአንን ያነበበ መጽሐፍ እንትን ያለ ጀግና ምሁር አሉ። አሁን ሰሞኑን ደግሞ ምን አሉት? ምንም የማያቅ መሀይም አሉት። ክርስትና መምህርም አይደለም እስልምናንም አያውቅም አሉት። እኛ አስቀድመን ያኔ ምንም አታውቅም ስንለው ኖ በጣም ጀግና ምሁር ነው ብለው አራገቡ፣ ፖለቲካ ሰሩ። አሁን ደግሞ ምንድን ነው አሉ? መሀይም ነው አሉ። መምህርም አይደለም አሉ። ምንም አያውቅም አሉ። እንዴት እንደሚዋሿችሁ ሙስሊሞች በደንብ አስተውሉ። እኔ ዶንት ኬር እነሱ ለሚሰሩት ፖለቲክስ ደንታይም አይደሉም። ስለምንተዋወቅ ማለት ነው። አቅማችን ምን ድረስ ነው የሚለውን እንተዋወቃለን። እኔ ማን ነኝ? እነሱ ማን ናቸው? እንተዋወቃለን። እኔ ላይ የሆነ ፖለቲካ ሰርተው በሰው ለማስጠላት እንደዚህ የሚያደርጉትን ጥረት አስተምሮቱንም ጠንቅቄ ስለማቀው፣ አካሄዱ ምን እንደሆነ ስለማቀው፣ ፖለቲካቸው ምን ድረስ እንደሆነ ስለማቀው ብዙም አይጨንቀኝም። ብዙ ሰዎች ሊያታሉበት ሊያጭበረብሩበት ይችላሉ። እንደዚህ አይነት ነጥብ እንትን ያለን አራጅ አክቹዋሊ ትክክለኛውን የተናገረው አራጅ ስለሆነ ነው እስልምና ውስጥ የገባሁት ብሎ ያለን አካል ስሜ ሙሐመድ ነው ብሎ ስለተናገረ ጀግና አድርገው ሰቀሉት ማለት ነው። ደደብ መሆን ብቻ የሚጠበቅባችሁ ስማችሁን ለመናገር እና ይሄ ምሁር እንዲያስብላችሁ ከጠበቃችሁ በጣም ደደብ መሆን አለባችሁ። አይ ቲንክ ገና ትምህርት ያልጀመሩ ልጆች ስማቸውን አይናገሩም እንዴ? ነገራሉ ይኸው እኔ ጋር አሁን ያልጀመረ ምንም ተናገር ብለው ይናገራል። ስም ማን ነው ሲባል ይናገራል። ስለዚህ ምንድነው እሱን ወድጄዋለሁ። አክቹዋሊ በጣም ወድጄዋለሁ። እኔ ተመችቶኛል እኮ
እንዴት መግረፍ እንደምችል አውቅበታለሁ። እንዴት በዛችሁ እናንተ ነጥብ አገኘንበት በምትሉት አዙሬ እንዴት መግረፍ እንደምችል ስለማቅ ማለት ነው። ኢት ሜይ ቴክ ታይም፣ ጊዜ ሊፈጅ ይችላል፣ ጊዜ ሊወስድ ይችላል። ግን አታመልጡኝም የትም። የጊዜ ጉዳይ እንጂ እያንዳንዷን አስተፋችኋለሁ። እያንዳንዷን እኔ ላይ የምሰሯትን ፖለቲካ በራሳችሁ ልጆች አስገርፋችኋለሁ። ራሳችሁ ላይ መልሼ ራስ ምታት ሆንባችኋለሁ። እንዴት መግረፍ እንደምችል አውቃበታለሁ። እንደሌላው ፖለቲካ ሰርተኔን ከጨዋታ ውጭ አታወጣኝም። እስከ 3ኛ ክፍል ተማሩ ኡስታዞች፣ ንጽጽር ምሰሩ። ኤኒዌይስ አሁን ወደ ዛሬው ቶፒካችን እንመለስና አሁን ደግሞ አንድ ቪዲዮ እየተራገበ ያለ እንዴት ፖለቲካ እንደሰሩባቸው ላሳያችሁ። እኔን እንደዛ መስራት አይችሉም እኔ ላይ። አንደኛው እንደውም ጽፌለት ነበረ። ቪዲዮዎቻቸውን ቪዲዮ ያጠፉ አሉ እና እሺ መነሳት አለባት ብዬ አብዛኛውን አንስተዋል። እኔ እውነት መሀይሞች ናቸው የሚለው ወይም ደግሞ ሙስሊሞች አያስተውሉም ወይ ለማለት እንትን ያልኩት ዘዴዋን አንቲል ናው እስልምናን ከተቀበለ ጀምሮ ስሙ ጉድ አይዲያ ነው። ልጁ አልቀየረም ስሙን። በጣም በሚገርም ሁኔታ ስሜን መሐመድ ብለህ ትጠራለህ ብሎ ሲያራግቡ በዛ ሰዓት እንኳን ስሙ ጉድ አይዲያ ነበር። አንድም ኡስታዝ ወጥቶ ወይም አንድም ለምን ስምን አልቀየርክም ብሎ የጠየቀው ሰው የለም። ኦኬ ልጁ አያምንበትም ነበር ማለት ነው። ከመጀመሪያው ጀምሮ ኢቭን ስሙን እንኳን አልቀየርም ስቲል ማለት ነው። ግን ያው ፖለቲካ ለመስራት በጣም ፖለቲካ ለመስራት ሞክረዋል በዛ ንግግር ማለት ነው። እና መሐመድ አላህ የሚለው ስም ትክክል የገዳዮች መገለጫ ስም ነው። በእነዚህ ስሞች ብዙ ደሞች ፈሰዋል። በእነዚህ ስሞች ብዙዎች ተፈናቅለዋል። ልጁ ደግሞ ወደዛ ሲሄድ ያለው ዋነኛ የተናገረው ነገር ምንድን ነው? እናንተ ጋር ያሉ ነቢያት ይዋረዳሉ፣ ይገፋሉ። ጭራሽ ደግሞ አምላካችሁ የተዋረደ ነው፣ ተዋርዷል ትላላችሁ፣ ተመቷል ትላላችሁ፣ ለእኛ ሲል ተሰቅሏል ትላላችሁ። እንዲህ አይነት ነቢያት፣ እንዲህ አይነት አምላክ አልፈልግም። እኔ የምፈልገው ነብዩን ሲናገር ለነብዩ የሚገልሰው የተከበረ የተከበረ በስማቸው ደም የሚፈስላቸው አንተን እንደዛ ነው ያለው። አሁን አንተን እንደሚጠብቅ ነብዩን ስለተናገርክ ይገደል ስለተባልክ ማለት ነው። በስማቸው ደም የሚያፈስላቸው ነው የምፈልገው። እነሱን ነው የሚያስከብሩ፣ አምላካቸውን የሚያስከብሩ ነው ያለው። ባይዘዌ አምላካቸውን የሚያስከብሩት በምንድን ነው? ሙስሊሞች የሰውን ደም በማፍሰስ የመሐመድን ስም የተናገረ ንስሐ እንኳን ቢገባ ተውበት እንኳን ቢገባ አይማርም ይገደላል ነው ሲል ነበር አሁን የቀረበው ልጅ ማለት ነው። ስለዚህ እነሱ ጋር ነው የሄድኩት ስላለ መሐመድ የሚለው ስም ትክክለኛውን ቦታ አግኝቶ ነው ሄደው። ልጁም ያን ነገር ሲናገር ከገዳዮች ጋር ተቀላቅያለሁ፣ ይሄ ስም ደግሞ የገዳዮች ስም ነው ብሎ እየነገራቸው ነው። ሙስሊሞች ግን እንዳልከው መሀይም ስለሆኑ ይሄን አልተቃወሙትም። ያው ስሙ ላይ ብቻ እዛ ላይ ፖለቲካ ለመስራት ስለፈለጉ በጣም አስጭሆ ፖለቲካ ሰሩበት። ሌላው መነሳት ያለበት አንተ መወገድ አለበት በተባለበት ቪዲዮ ላይ እፎይን ካላስወገድን መስመሩ አይከፈትልንም አስጨንቆናል ባሉበት ቪዲዮ ላይ እየተናገረው ጉድ አይዲያ ብቻ አይደለም ወይ መልካም ሐሳብ እሱ ብቻ አይደለም። ከሱ ጋር የተናገረ ሌላም ልጅ አለ አብዱከሪም የሚባል ልጅ። እሱን ምንም አላሉትም። ባይዘዌ እየቀጠቀጡ ያሉት ማንን ነው? ጉድ አይዲያ ነው። ለምን? ሰለምቴ ስለሆነ ነው። ሁለቱም እኩል ነው የተናገሩት። ለምን ያኛውን ዝም አሉት ነው? በዚህ በኃይለኛው መጠን እየቀጠቀጡት፣ በሌላም ሰው በግብረ ሰዶማውያን እያስቀጠቀጡት ያለው ለምንድን ነው? ከተቀጠቀጡ ሁለቱም መቀጥቀጥ ነበረባቸው። ለምንድን ነው አብዱከሪምን ዝም ያሉት? ስለዚህ ልጁ የተናገረው ትክክል ነው። እኛ ሰለምቴ ስለሆነን እኛ ሰለምቴዎች እንዲህ ታደርጋላችሁ እያሉ ሰለምቴዎች የሚናገሩት ትክክል ነው። ሁለቱም እኩል ተናግረው አብዱከሪምም ትክክል ነው መወገድ ያለበት ብሎ በሀሳቤ የኔን ሀሳብ ያገኘው አንተን እስከዛሬ እንዲሁም ብሎ እየመሰከረ ስለሱ አንድም ሰው አያነሳም። አንድም ሰው አላነሳም። ስለዚህ ይሄን ልጅ ብቻ ለመቀጥቀጥ የፈለጉበት ምክንያት ምንድን ነው?
ይሄ በደንብ ግልጽ አድርገው መናገር መቻል አለባቸው፣ ማብራራት መቻል አለባቸው። ሌላ መጨረሻ ላይ ሲሄድ የነበረው ነገር ይሄ ልጅ ክርስትናን ያወቀ ያነበበ ሰው ክርስትናን በደንብ አድርጎ ሲያነብ ሙስሊም ይሆናል ተብሎ ፖለቲካ የተሰራበት መጽሐፍ ሁሉ የጻፈ ተብሎ የተነገረለት የተማረ የተባለ አሁን ላይ ደግሞ ምንም የማያውቅ መሀይም እያሉት ነው። የኡስታዞችን ነገር ልብ ብላችሁ ስሙ። እዚህ ውስጥ ያላችሁ ሙስሊሞችም ሌሎችም የኛም ልጆች በጣም ተጮሆ ነበር። የተማረ ነው። በቃ እስልምና ሰው ሲያነብ ክርስትናን ሲያነብ ወደ እስልምና ይገባል ተብሎ የተነገረለት ልጅ በጣም ምሁር ነው የተባለለት ልጅ አሁን ላይ ምንም የማታውቅ መሀይም እያሉት ነው በብዛት እና መጀመሪያቸውና መጨረሻቸው እንዴት ለፖለቲካ እንደሚጠቀሙ ሙስሊሞች ተመልከቱ። በመጀመሪያ ያሉት ነገር ሌላ ነው። አሁን ደግሞ ከነሱ ሰው ሲወጣ ምን ያህል እንደሚቀቡ የሚያሳይ ነው። እና ቢያንስ ሙስሊሞች እንደው ልብ ያለው አንድ ሙስሊም እንኳን ለምንድነው ስምን ያልቀየርከው መሐመድ በሉኝ ብለህ ስትናገር ስምህን ለምንድነው መሐመድ ብለህ ያላደረከው ብሎ የጠየቀው የለም። እኔ ከመጀመሪያው ጀምሮ እየተከታተልኩ ነው። የዛን ቀን ይሄን ብሎ ሲናገር እንኳን ኮመንትም ሰጥቻለሁ፣ ጽፌያለሁ። ቢያንስ ስሙን እንኳን አልቀየርም። መሐመድ በለኝ ብሎ እፎይን ሲናገር ስሙ ጉድ አይዲያ ነበር። ይሄን እንኳን የሚያስተው ታዩታላችሁ። ስሙ ጉድ አይዲያ ነው የሚለው እንስማ ውስጥ ቺኛዋን ነገር ካለፈ ይህን ካለፍ ነው ማለት ነው ጋይስ። ያው መሰላቸት መዳከም በጣም አለ። እቺን ፓርት ካለፋችኋት በጎቹን ሲሉ አስባችኋል። ያቺን ነገር አለች እና ከልቡ ግን እንትን የሚል ካለ በግልጽ እኔ ሰው አልጠቅስም። ገሌ ሂድ እና ሞክር አለ። ገሌ ሁሉም የሚሞክር ነው። ሁሉም ይሄ አሁን ሁሉን የሚመለከት ጉዳይ ነው ጋይስ። ያን ሰውዬ ዝም ካላችሁ እዚህ ሰውዬ ወደዛ ሰውዬ ወደ እነዛ ሰውዬ መሄዳችሁ ነው፣ እዛ ሰውዬ ጋር መድረሳችሁ ነው። ኤኒዌይስ ትምህርቱን ለማዳረስ መዳረሱን ማዳረስ ትክክል የሀገር ሰዎች አሉ። እነዛ ሰዎች ብሎክ ተደርገው ያለ ታውቃለህ። ግን አንድ ይህኛውን አንሎክ ከሆነ ማለት ነው ከዛ ወደ ያለው በቃ ክፍተህ በቀላሉ የሚንከባለል ድንጋይ አይደለም። ከጀርባው ብዙ ትልልቅ ድንጋዮች አሉት እና ይህን ድንጋይ ፑሽ አረከው ማለት ልነግርህ አልችልም። በጣም ትልቅ አድቫንቴጅ አለው። ወይ በራሱ ሰዓት ሊንከባለል የሚችል አድቫይዘው ወይ በራሱ ሰዓት ለምን በት ናቸው ገብተዋል አንተ ከኋላ አሉ እና ግን ይቻላል። ብዙም የሚያስተማምኑ አይደሉም። ከኋላ ያሉት ትልልቆች አይደሉም፣ የሚያል ተቋም አይደሉም። ዝም ብሎ የለም የመንደር ድንጋዮች እንደዛ ነገር እና ግን ቢሰራበት ባይዘው ሙስሊም ሀሳብ ከመከረ ያደርገዋል። ምንድነው ፑሽ ማድረግ አለብን። ትልቁን ድንጋይ ኦልሞስት ተናግሮታል። እዚህ ጋር ስም ባይጠቅስም በኋላ ማንን ነው ስለማን ነው የተናገርከው ሲባል ስለ እፎይ ነው ብሏል። ወደ 30 ምናምን ደቂቃ በላይ ነው ባይዜ ማስወገድ አለብን ነው ሊትራሊ ውይይታቸው። ግን በኮድ ነው የተናገሩት። ይሄንን ተቃወሙት። አሁን እኛ ቪዲዮ ስንሰራበት ማለት ነው። ያኔ ዝም ለምን አሉ? ያኔ በምን በለጡን እነሱ? ስሜ ሙሐመድ ነው ብሎ ተናገረ። ሙሐመድ ነው ስሜ ያስባለው። ስሙን እኮ ሙሐመድ አስባለ። ሙሐመድ ነው ስሙ። ያንን ፎከስ አደረጉና የእኛን ልጆች በፖለቲካ በለጧቸው። ያኔም ተናግሯል መወገድ አለብህ ብሎ እኔ አሁን አይደለም ያለው። ወደ እስልምና የገባሁት አንተ ስለምትወገድ ነው። አንተ ብቻ ሳትሆን እስልምናን የነካ ይገደላል። ክርስትና ውስጥ ግን እንደዛ አይደለም። እኔ መግደሉ ያ ስለማረከኝ ነው የገባሁት አለ። ጸጥ። ያኔ አንድ ሰው የተቃወመው የለም። ለመግደልማ እስልምና ውስጥ መግባት የለብህም አንድ ሰው ጸጥ የለብህም አላለው። እስልምና ፖለቲካ ነው። እስልምና ውሸት ነው። እስልምና ቁማር ነው የምንላችሁ ከዚህ አንጻር ነው። አንድ ሰው ቢመጣ እኔ አሁን ወደ ክርስትና የምገባው ለማረድ ለመግደል ነው
እስልምና ውስጥ ደግሞ እንደዛ አይነት ነገር አጥቻለሁኝ። ክርስትና ውስጥ ግን እንደዛ በቀል አለና ሰዎችን ለመበቀል ነው ለመግደል ነው የመጣሁት ቢለኝ ክርስቲያን መሆን አልችልም ነው ብለው ለቁጥር ብዬ አላመጣውም። ኖ እዛው አይቻልም። አይደለም እንደዚህ በሰው ላይ እርምጃ ለመውሰድ አንድ የዶግማ ስህተት ቢያመጣ ክርስቲያን መሆን ፈልጋለሁ ነገር ግን በሆነ ነገር አላምንም ቢል ዶግማ ነገር ላይ አትሆንም፣ ክርስቲያን አትሆንም፣ አይችልም። ትማራለህ። ከተማርክ በኋላ ይሄን አውቀ ነው ኖ መማር አልፈልግም ማለት ተምሬያለሁ ሁሉንም ግን ይህንኛውን አላምንበትም አልችልም። በቃ ክርስቲያን መሆን አልችልም። ፔሬድ አቋማችን ነው። እኛ ወደ እስልምና የገባሁት ለማረድ ነው ሲል አጨብጭበው ተቀበሉት። አሁን ደግሞ ከገባ በኋላ እንዴት ማረድ እንዳለባቸው እኔን ሲመካከሩ ቪዲዮ ሰራ። ሉክ ከእስራኤል ጋር አዲስ ቃል ኪዳን ምገባበታለሁ። ያረጀ ቃል ኪዳን አለ ማለት ነው። ያለፈ ቃል ኪዳን አለ ማለት ነው። ቃል ኪዳኑ ምንድነው? ቅድም ጠቅሼው ነበረ። ቆስጠንጢኖስ ሁለተኛ ዜና ላይ ነው። ትክክል ነበርኩ። ምዕራፍ 15 ቁጥር 11 ሳይሆን 12 ነበረ እና ሉክ ቃል ኪዳኑ ምንድነው? እሱ እንዴት ነው የተዋዋሉት? በደንብ አስተውል። ለዛ ነው አይመለከተኝም ምልህ ኢቨን ለእነሱ ራሱ ያ ቃል ኪዳን ስላልሰራችን ላልኳቸው እነሱም በህግ ያልተመሩም ይላል። ህጉን ደግሞ ራሳቸው ላይ ነው ይሄንን ህግ ያወጡት። እነሱ ይሄንን ህግ ራሳቸው ላይ ያወጡ። ስለዚህ የተስማሙት የተዋዋሉት ራሳቸው ናቸው። ምን ብለው? ኦኬ አንብበው ቁጥር 12 በፍጹም ልባቸውና በፍጹም ነፍሳቸው የአባታቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ቅድም እዛ ጋር ኤርሚያስ ላይ ምን አለ? አዲስ ቃል ኪዳን እገባላቸዋለሁ፣ በቃል ኪዳኑ አልሄዱም አለ። እዚህ ጋር ምን አለ? ፍጹም የአባታቸውንና አያቶቻቸውን አምላክ ሊከተሉ ቃል ኪዳን ያዙ። ምን ቃል ኪዳን? ነገር ግን በዚህ ቃል ኪዳን መሄድ አልቻሉም። ቀጥልና አንብበው። የእስራኤል አምላክ እግዚአብሔር የማይፈልግ ታናሽ ወይም ታላቅ ወንድም ወይም ሴትም ቢሆን ይገደል ዘንድ ማሉ። ምን አሉ? ምን አሉ? ይገደል ዘንድ ማሉ። ማን ነው ይህንን ቃል ኪዳን የያዘው? እስራኤላኖች። እኔ እስራኤል ይህንን ቃል ኪዳን ሄጄም እያለሁ እንደ እኛ እንገዛህ፣ እኛ እንዲናርግልህ፣ ከኛ ውስጥ አንተን ከካደ እንገላለን፣ እንሙት ብዬኔ ተዋውያለሁ። እንደ ወንድማችን ሙባረክ አንተ ባትዋዋልም እኮ መጽሐፉ ያንተ ነው። እስከምታውቀው ድረስ እኮ ያንተ ነው። የኔ ህግ አይደለም። እሺ ኢየሱስ የመጣው እኮ ህግን ሊፈጽም እንጂ ህግን ለማሻር አልመጣም። ቴንኪው። አዎ ህግን ሊፈጽም ነው። ህጉ ፈጸመው ማለት ነው። ምክንያቱም ያ አሮጌው ህግ ተፈጸመ፣ ፕሬድ አለቀ፣ ተዘጋ ማለት ነው። ሞት በፊት የሚገባቸው ተዘጋ አይደለም። አንተ እኮ የኢየሱስ ተከታይ አይደለም። ሞት በክርስቶስ ህግ ምን ሆነ ማለት ነው? ተፈጸመ። እናመሰግናለን ይህንን ስለነገርከን። ልታመጣው የፈለከው አይደለም። አንተ የኢየሱስ ተከታይ አይደለም። የኢየሱስ ተከታይ እስከሆንክ ድረስ እኮ የኢየሱስ ተከታይ እስከሆንክ ድረስ ኢየሱስ ያደረገውን ሙሉ በሙሉ ነው የምታደርገው። ኢየሱስ ያደረገውን ነገር ማለት ነው በሚገባ እና ኢየሱስ የመጣው ህግን ሊፈጽም እንጂ ህግን ለማሻር አይደለም። አንተም ደግሞ ያ ህግን የሚፈጽመውን ህጉን ነው የምፈጽመው እንጂ ያንን ህግ ትሽረውም። ኢየሱስ ያልሻረውን ህግ አንተ ትሽረዋል። እንዴት ትሽረዋለህ? መሻርኩኝ ወንድማችን ተሻረ ስለ ወጣ ካፌ ወጥቶ ተፈጸመ። ያው የኔ መጽሐፍ አይደለም እኔ አይወክለኝም ማለት እኮ አይወክለኝም። የተሰጠው ህጉ ለነኛ ነው። ያ የነኛ ህግ እኔ የምመራበት አሁን አይደለም። ለምን? አሮጌ ነውና አስረጅቶታል ይላል። ተፈጸመ። አዲስ ህግ ሰጣችኋለሁ በህግ ያልሄዳችሁ ይላል አለ ኤርሚያስ 31:31። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 30 አካባቢ ላይ ቼክ አድርግልኝ። ህጉ በክርስቶስ እንዴት እንደተፈጸመ አሳያለሁ። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ የአዲስ ኪዳን ምን ደሜ ነው። ስለዚህ ማንንም ደምናፈሰው አይኖረንም። ለምን?
ክርስቶስ ቤዛ ሆነን፣ አየህ፣ ፈጸመው በደሙ። ያ ደም የሚፈስበት ስርየት፣ ያ ደም የሚፈስበት የሚገዳደሉበት ህግ በክርስቶስ በጸጋው ተፈጸመ። ማቴዎስ ወንጌል ምዕራፍ 27 ላይ ተፈጸመ ይለዋል። እስከሚፈጽመው ድረስ ያንን ይተገብሩን ነበር። ፈጸመው እሱ ግን። ማቴዎስ ወንጌል ምዕራፍ 7 ላይ በማንም እንዳንፈርድ ከዛ በኋላ ዘጋው። ዕብራውያን ምዕራፍ 8 ቁጥር 13 አንዴ ክፈትልኝ። አዲስ በማለቱ ፊተኛውን አስረጅቷልና አሮጌና ውራጅ የሆነውስ ሊጠፋ ቀርቧልና። በአሮጌ ህግን ያልመራም ያ ህግን ያደለውም የተማማልኩበት እነሱ ተማምለው እንደዚህ እናደርጋለን ብለው በራሳቸው የሰሩት ህግ ነው። ስለዚህ እኔ አዲስ ኪዳን ልጅ ነኝ። አንድ ጊዜ ይቅርታ ተመለስ። ስለዚህ አዲስ ኪዳን ላይ ክርስቲያኖች ይረዱ ሚል ወይንም ደግሞ ግደሉ ሚል ትሰጠኛለህ? ወይንም ደግሞ አንዱን ሐዋርያ ጥቀስና እስኪ መልሰው። ቆይ ይሄንን ቦታ እዚህ ጋር ስለምንድን ነው የሚያወራው? ስለ ህግ ነው የሚያወራው። አንበቦ አዲስ ማለቱ ፊተኛውን አስረጅቷል። እሺ ትንሽ ጠጋ አድርገው። አሮጌና ውራጅ የሆነውስ ሊጠፋ ቀርቧል። ስለምንድን ነው የሚያወራው? እዚህ ጋር ስለ ህግ ነው የሚያወራው። ስለ ኪዳን አሳየው እኮ ያኛው አባቶች ስላልተመሩበት ያ ኤርሚያስ 31 ላይ እኮ ሰጠው ቃል ኪዳን እዛው ነበረ። ያ ቃል ኪዳን አባቶቻቸው የገቡት ቃል ኪዳን ራሳቸው የተመሩበት ሊመሩበት የተዋዋሉት ቃል ኪዳን ስላልተመሩበት ህጉ ፍጹም ሊያደርጋቸው ስላልቻለ አዲስ ኪዳን መጣ ማለት ነው። ያም በጸጋ ሆነ ማለት ነው። ጸጋው ደግሞ እንድገል የሚፈቅድ ሳይሆን ክርስቶስ እንዲሞተልህ ማለት ነው። ስለዚህ ሌላ ሰው መገልበት የለህም። በቃ ሞተልህ። ሌላ ሰው ደም አታፈስም። ክርስቶስ ደሙን አፈሰሰልህ። ስለዚህ እንደዛ ይዘጋል ማለት ነው። ኤኒዌይስ ይበቃል። አሁን ይበቃል። እሺ አሁን አንድ ልመልስህ። ቆይ እንዳታወርድ አላወርድም። ሱራ 4:89 ነው እንደከፈተው ክርስቲያን እንትና ቆስጠንጢኖስ እችን አንብብ እስኪ። ቁርአን ቅድም ስላልክ ቆይ የቅድሙን በደንብ መልስልኝ። ስለአንተ አንብቤን ደዳይ ቶሎ በል። ቆይ አይ ወደ ሌላ ነገር እንሄዳለን። መጀመሪያ ያንን መልስልኝ፣ ወደዚህ እንገባለን። ያ መጽሐፍ ቅዱስ ያንተ አይደለም ወይንም እሺ አነባለሁኝ። ምክንያቱም እዚህ ጋር ካነበብኩኝ ወደ ሌላ ነገር ነው የምንገባው። እንደገና በዚህ ማወያየት ነው የምንጀምረው። መጀመሪያ ያንን ግልጽ አድርገህ አስረዳኝ። ማይካዝ በቃ ነገርኩህ እኮ ስለዛ ጉዳይ ስለዛ አለው። ለምሳሌ አንተ ሙታ ትፈጽማለህ፣ ገንዘብ እየከፈልክ መንገድ ላይ ሴቶችን ወሲብ ታደርጋለህ። ሙባረክ እንደው ማይከን አንሰው ገንዘብ ከፍለ መንገድ ላይ ሴቶችን ወሲብ ታደርጋለህ። ማይከን አንሰው ሙባረክ ትሰማለህ። መንገድ ላይ የሚገኙ ሴቶችን ገንዘብ ትሰማለህ። መንገድ ላይ የሚገኙ ሴቶችን ከሚስቱ ውጭ ገንዘብ እየከፈልክ ወሲብ ታደርጋለህ። ምሳሌ ሴተኛ ዳሪዎችን እንደዚህ አይነት ነገር አላደርግም። ብታደርግ ችግር አለው? አዎ ችግር አለው። እንደ እስልምና ብታደርገው ችግር አለው? ፎጣ ለምሳሌ ሸርብ ምናምን እየሰጠው እዚህ ብታደርግ አዎ ችግር አለው። ትልቅ ኃጢአት ነው። ትልቅ ቅጣት አለብኝ። ኦኬ ሳይ ሙስሊም 1406 ላይ እኮ ነብይ ፈቅዶ ነበር። ነብይ እኮ በነብይ ጊዜ የነበሩ ሰሃቦች እኮ ሲያደርጉት ነበረ። ወይኔ ከቁርአን ልትሰጠኝ መስሎኝ ደስ ብሎኝ ነበር። አንብበው ይሄንን ከቁርአንም ሰጣለሁ ችግር የለውም። እሺ ፈተውስ ስለምንድን ነው? እሺ ፈቀደት በወጀል ሙታ ቴምፖራሪ ሜሬጅ ጊዜያዊ ጋብቻ አንድ ጊዜ እፎ እኔ አሁን እዚህ ውስጥ ስንገባ ስለዚህ ማታቀው ወደዚህ መጣ
ያኛው እኮ ስለአንተ አልጨረስም። በቃ ማይክ ያዘው። ስለዚህ አንተ ጋር ስትመጣ አሁን ምን አለ ሳባዎች ለምሳሌ መንገድ ላይ ሴት ካገኙ ገንዘብ ፎጣ እየሰጡ ወሲብ ያደርጉ ነበር። አሁን ታደርጋለህ? ቀርቷል ብለህ ትላለህ ማለት ነው። ስለዚህ እኔ ጋ የቀረን ህግ ለምን ታመጣለህ? ያውም ሰዎቹ የተዋዋሉትን ህግ እኔ ጋ ለምን ታመጣለህ? ወሲብ ፎጣ እየሰጠ ወሲብ አታደርግም። ሙባረክ ፕሊዝ ጥሩ ጸባ ያለ አንተን ሪስፔክት አደርጋለሁ። እኔ እንደዚህ በኖርማል በጨዋ ደንብ የሚያወራን ይመቸኛል። የሳኩትም በአንተ አይደለም፣ እዛ ላሉ ለኢዴት ኡስታዞች ነው። እዛ ላሉ ኡስታዞች ማለት ነው። ፎጣ እየሰጡ ኡስታዞች ወሲብ ያደርጋሉ? አያደርጉም። ለምን? ቀርቷል አታምጣብን ይላሉ። ታዲያ እዛ እስራኤሎች የተዋዋሉትን እኔ የማይመለከተኝን ለእነኛ እስራኤሎች እኛ እንደዚህ እናድርግ ብለው ከእግዚአብሔር ጋር ውል የገቡትን የእነሱን ህግ እኔ ጋር ለምን ታመጣለህ? ክርስቲያን ገዳይ ነው ስትል ከወንጌል አንጣልኝ። ጳውሎስን አንጣልኝ፣ ማቴዎስን አንጣልኝ፣ ሉቃስን አንጣልኝ። አሁን ላወራ የምፈራው ነገር አንድ ታወርደኛለህ። ፕሊስ ቆይ አዳምጥ። አንተን አይደለም አሁን እኔ እኮ እድል ሰጥቼ እናንተ ቤት እኮ ማንም አያወራም እኮ ዝም ነው የምትለው። ተረት ነው። እኛ ጋር መረጃ ተከፍቶ ነው የምናነበው። እናንተ ቤት እኮ ገባችኋል ራሱ ጭንቅላቱ የሚል አለ። አንደኛው ከሚያብራሩት የእናንተ ኡስታዝ ልንገርህ፣ አላሁ ተዓላ እንዲህ ብሎ ሲያስረዳ አንደኛው ደግሞ ጭንቅላቱ ራሱ ስረው ቃሉ ግሱ ምንም አይገናኝ እኮ ነው። አንደኛውስ ገባሻ ምንም እኮ ያወራው ነገር የለም። ምንም መረጃ ያመጣው ነገር የለም። ተረት አወርቶ ገባሻ እዚህ ቤት የሚወራው የምሁራን ጭንቅላት ያላቸው ነው መምጣት ያለባቸው። መረጃ ይከፈታል። ፒዲኤፍ አይደለም የምንከፍተው። ኡስታዞች ፎጣ ሰጥተህ ወሲብ ታደርጋለህ አታደርግም? ቀርቷል ትላለህ። አንድ ጊዜ ቆይ፣ ምንድን ነው ለምንድን ነው የምታደርገው? አይ ሙባረክ ይበቃል። አይበቃም? እኛንም ምንመራበትን ምናምነውን ትክክለኛውን ቻሌንጅ አድርጎን በምናምነው በምንመራበት ማለት ነው። ገባሻል እያልን አናጃጅላችሁ። ጭንቅላት አለን እኛ። ስሜ ማን አልከው? እኔን ካልከኝ ገድልሃለሁ። አባቴ እረፍ። እኔስ አሁን ምን እንዳሉ ታውቃላችሁ? ደግሞ አስታወሳችሁኝ። ያኔ ጀግና እፎይ መሐመድ አስባለው ብለው ያሉ አሁን ደግሞ ምን አሉ? ከእፎይ ጋር ተወያይቶ ነው ስሜን እፎይ ሂድና ስሜን ማነው ሶሪ ተነጋግረው ነው አሉ። ሆን ብሎ ነው ስሜን ማነው በለኝ ተባብለው ከዛ ሙሐመድ እንዲለው ተነጋግረው ነው አስቀድመው ድራማ ይሰሩብን አሉ። ይህ ሙስሊም ጭንቅላት ይሄ ነው። በቃ ሉክ ከእስራኤል ጋር አዲስ ቃል ኪዳን ምገባበት አለ። ያረጀ ቃል ኪዳን አለ ማለት ነው። ያለፈ ቃል ኪዳን አለ ማለት ነው። ቃል ኪዳኑ ምንድነው? ቅድም ጠቅሼው ነበረ። ቆስጠንጢኖስ ሁለተኛ ዜና ላይ ነው። ትክክል ነበርኩ። ምዕራፍ 15 ቁጥር 11 ሳይሆን 12 ነበረ። እና ሉክ ቃል ኪዳኑ ምንድነው? እሱ እንዴት ነው የተዋዋሉት? በደንብ አስተውል። ለዛ ነው አይመለከተኝም የምልህ። ኢቭን ለእነሱ ራሱ ያ ቃል ኪዳን ስላልሰራችን ላልኳቸው እነሱም በህግ ያልተመሩም ይላል። ህጉን ደግሞ ራሳቸው ላይ ነው ይሄንን ህግ ያወጡት። እነሱ ይሄንን ህግ ራሳቸው ላይ ያወጡ። ስለዚህ የተስማሙት የተዋዋሉት ራሳቸው ናቸው። ምን ብለው? ኦኬ አንብበው ቁጥር 12 በፍጹም ልባቸውና በፍጹም ነፍሳቸው የአባታቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ቅድም እዛ ጋር ኤርሚያስ ላይ ምን አለ? አዲስ ቃል ኪዳን እገባላቸዋለሁ፣ በቃል ኪዳኑ አልሄዱም አለ። እዚህ ጋር ምን አለ? ፍጹም የአባታቸውንና አያቶቻቸውን አምላክ ሊከተሉ ቃል ኪዳን ያዙ። ምን ቃል ኪዳን? ነገር ግን በዚህ ቃል ኪዳን መሄድ አልቻሉም። ቀጥልና አንብበው። የእስራኤል አምላክ እግዚአብሔር የማይፈልግ ታናሽ ወይም ታላቅ ወንድም ወይም ሴትም ቢሆን ይገደል ዘንድ ማሉ። ምን አሉ? ይገደል ዘንድ ማሉ። ማን ነው ይህንን ቃል ኪዳን የያዘው? እስራኤላኖች።
እኔ እስራኤል ይህንን ቃል ኪዳን ሄጄም እያለሁ እንዴ እኛ እንገዛህ፣ እኛ እንዲናርግልህ፣ ከኛ ውስጥ አንተን ከካደ እንገላለን፣ እንሙት ብዬኔ ተዋውያለሁ እንዴ ወንድማችን ሙባረክ። አንተ ባትዋዋልም እኮ መጽሐፉ ያንተ ነው። የኔ አይደለም። እስከምታውቀው ድረስ እኮ ያንተ ነው። የኔ ህግ አይደለም። እሺ ኢየሱስ የመጣው እኮ ህግን ሊፈጽም እንጂ ህግን ለማሻር አልመጣም። ቴንኪው። አዎ ህግን ሊፈጽም ነው። ህጉ ፈጸመው ማለት ነው። ምክንያቱም ያ አሮጌው ህግ ተፈጸመ፣ ፕሬድ አለቀ፣ ተዘጋ ማለት ነው። ሞት በፊት የሚገባቸው ተዘጋ አይደለም። አንተ እኮ የኢየሱስ ተከታይ አይደለም። ሞት በክርስቶስ ህግ ምን ሆነ ማለት ነው? ተፈጸመ። እናመሰግናለን ይህንን ስለነገርከን። ልታመጣው የፈለከው አይደለም። አንተ የኢየሱስ ተከታይ አይደለም። የኢየሱስ ተከታይ እስከሆንክ ድረስ እኮ የኢየሱስ ተከታይ እስከሆንክ ድረስ ኢየሱስ ያደረገውን ሙሉ በሙሉ ነው የምታደርገው። ኢየሱስ ያደረገውን ነገር ማለት ነው በሚገባ። እና ኢየሱስ የመጣው ህግን ሊፈጽም እንጂ ህግን ለማሻር አይደለም። አንተም ደግሞ ያ ህግን የሚፈጽመውን ህጉን ነው የምፈጽመው እንጂ ያንን ህግ ትሽረውም። ኢየሱስ ያልሻረውን ህግ አንተ ትሽረዋለህ። እንዴት ትሽረዋለህ? መሻርኩኝ ወንድማችን ተሻረ ስለ ወጣ ካፌ ወጥቶ ተፈጸመ። ያው የኔ መጽሐፍ አይደለም እኔ አይወክለኝም ማለት እኮ አይወክለኝም። የተሰጠው ህጉ ለነኛ ነው። ያ የነኛ ህግ እኔ የምመራበት አሁን አይደለም። ለምን አሮጌ ነውና አስረጅቶታል ይላል። ተፈጸመ፣ አዲስ ህግ ሰጣችኋለሁ በህግ ያልሄዳችሁ ይላል አለ ኤርሚያስ 31:31። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 30 አካባቢ ላይ ቼክ አድርግልኝ። ህጉ በክርስቶስ እንዴት እንደተፈጸመ አሳያለሁ። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ፣ የአዲስ ኪዳን ምን ደሜ ነው። ስለዚህ ማንንም ደምናፈሰው አይኖረንም። ለምን? ክርስቶስ ቤዛ ሆነን። አየህ፣ ፈጸመው በደሙ። ያ ደም የሚፈስበት ስርየት፣ ያ ደም የሚፈስበት የሚገዳደሉበት ህግ በክርስቶስ በጸጋው ተፈጸመ። ማቴዎስ ወንጌል ምዕራፍ 27 ላይ ተፈጸመ ይለዋል። እስከሚፈጽመው ድረስ ያንን ይተገብሩን ነበር። ፈጸመው እሱ ግን። ማቴዎስ ወንጌል ምዕራፍ 7 ላይ በማንም እንዳንፈርድ ከዛ በኋላ ዘጋው። ዕብራውያን ምዕራፍ 8 ቁጥር 13 አንዴ ክፈትልኝ። አዲስ በማለቱ ፊተኛውን አስረጅቷልና አሮጌና ውራጅ የሆነውስ ሊጠፋ ቀርቧልና። በአሮጌ ህግን ያልመራም ያ ህግን ያደለውም የተማማልኩበት እነሱ ተማምለው እንደዚህ እናደርጋለን ብለው በራሳቸው የሰሩት ህግ ነው። ስለዚህ እኔ አዲስ ኪዳን ልጅ ነኝ። አንድ ጊዜ ይቅርታ ተመለስ። ስለዚህ አዲስ ኪዳን ላይ ክርስቲያኖች ረዱ ሚል ወይንም ደግሞ ግደሉ ሚል ትሰጠኛለህ? ወይንም ደግሞ አንዱን ሐዋርያ ጥቀስና እስኪ መልሰው። ቆይ ይሄንን ቦታ እዚህ ጋር ስለምንድን ነው የሚያወራው? ስለ ህግ ነው የሚያወራው። አንበበው። አዲስ በማለቱ ፊተኛውን አስረጅቷል። እሺ ትንሽ ጠጋ አድርገው። አሮጌና ውራጅ የሆነውስ ሊጠፋ ቀርቧል። ስለምንድን ነው የሚያወራው? እዚህ ጋር ስለ ህግ ነው የሚያወራው። ስለ ኪዳን አሳየው እኮ ያኛው አባቶች ስላልተመሩበት ያ ኤርሚያስ 31:31 ላይ እኮ ሰጠው ቃል ኪዳን እዛው ነበረ። ያ ቃል ኪዳን አባቶቻቸው የገቡት ቃል ኪዳን ራሳቸው ሊመሩበት የተዋዋሉት ቃል ኪዳን ስላልተመሩበት ህጉ ፍጹም ሊያደርጋቸው ስላልቻለ አዲስ ኪዳን መጣ ማለት ነው። ያም በጸጋ ሆነ ማለት ነው። ጸጋው ደግሞ እንድገል የሚፈቅድ ሳይሆን ክርስቶስ እንዲሞተልህ ማለት ነው። ስለዚህ ሌላ ሰው መገልበት የለህም። በቃ ሞተልህ።
ሌላ ሰው ደም አታፈስም፣ ክርስቶስ ደሙን አፈሰሰልን። ስለዚህ እንደዛ ይዘጋል ማለት ነው። ኤኒዌይስ ይበቃል፣ አሁን ይበቃል። እሺ አሁን አንድ ልመልስህ። ቆይ እንዳታወርደኝ አላወርድም። ሱራ 4:89 ነው እንደከፈተው ክርስቲያን እንትና ቆስጠንጢኖስ እችን አንብብ እስኪ። ቁርአን ቅድም ስላልክ ቆይ የቅድሙን በደንብ መልስልኝ ስለአንተ አንብቤን ደዳይ ቶሎ በል። ቆይ አይ ወደ ሌላ ነገር እንሄዳለን። መጀመሪያ ያንን መልስልኝ፣ ወደዚህ እንገባለን። ያ መጽሐፍ ቅዱስ ያንተ አይደለም ወይንም እሺ ያል አነባለሁኝ። ምክንያቱም እዚህ ጋር ካነበብኩኝ ወደ ሌላ ነገር ነው የምንገባው። እንደገና በዚህ መወያየት ነው የምንጀምረው። መጀመሪያ ያንን ግልጽ አድርገህ አስረዳኝ። ማይከዝ በቃ ነገርኩህ እኮ ስለዛ ጉዳይ ስለዛ አለው። ለምሳሌ አንተ ሙታ ትፈጽማለህ፣ ገንዘብ እየከፈልክ መንገድ ላይ ሴቶችን ወሲብ ታደርጋለህ። ሙባረክ እንደው ማይከን አንሰው ገንዘብ ከፍለ መንገድ ላይ ሴቶችን ወሲብ ታደርጋለህ። ማይከን አንሰው ሙባረክ ሰማም ትሰማለህ። መንገድ ላይ የሚገኙ ሴቶችን ገንዘብ ትሰማለህ። መንገድ ላይ የሚገኙ ሴቶችን ከሚስቱ ውጭ ገንዘብ እየከፈልክ ወሲብ ታደርጋለህ። ምሳሌ ሴተኛ ዳሪዎችን እንደዚህ አይነት ነገር አላደርግም። ብታደርግ ችግር አለው? አዎ ችግር አለው። እንደ እስልምና ብታደርገው ችግር አለው? ፎጣ ለምሳሌ ሸርብ ምናምን እየሰጠው እዚህ ብታደርግ አዎ ችግር አለው። ትልቅ ኃጢአት ነው። ትልቅ ቅጣት አለብኝ። ኦኬ ሳይ ሙስሊም 1406 ላይ እኮ ነብይ ፈቅዶ ነበር። ነብይ እኮ በነብይ ጊዜ የነበሩ ሰሃቦች እኮ ሲያደርጉት ነበረ። ወይኔ ከቁርአን ልትሰጠኝ መስሎኝ ደስ ብሎኝ ነበር። አንብበው ይሄንን ከቁርአንም ሰጣለሁ ችግር የለውም። እሺ ፈተውስ ስለምንድን ነው? እሺ ፈቀዱት። በወጀል ሙታ ቴምፖራሪ ሜሬጅ ጊዜያዊ ጋር አንድ ጊዜ እፎይ እኔ አሁን እዚህ ውስጥ ስንገባ ስለዚህ ማታውቀው ወደዚህ መጣ። ያኛው እኮ ስለአንተ አልጨረስም። በቃ ማይክ ያዛው። ስለዚህ አንተ ጋር ስትመጣ አሁን ምን አለ ሳባዎች ለምሳሌ መንገድ ላይ ሴት ካገኙ ገንዘብ ፎጣ እየሰጡ ወሲብ ያደርጉ ነበር። አሁን ታደርጋለህ? ቀርቷል ብለህ ትላለህ ማለት ነው። ስለዚህ እኔ ጋ የቀረን ህግ ለምን ታመጣለህ? ያውም ሰዎቹ የተዋዋሉትን ህግ እኔ ጋ ለምን ታመጣለህ? ወሲብ ፎጣ እየሰጠ ወሲብ አታደርግም። ሙባረክ ፕሊዝ ጥሩ ጸባይ ያለ አንተን ሪስፔክት አደርጋለሁ። እኔ እንደዚህ በኖርማል በጨዋ ደንብ የሚያወራን ይመቸኛል። የሳኩትም በአንተ አይደለም፣ እዛ ላሉ ለኢዴት ኡስታዞች ነው። እዛ ላሉ ኡስታዞች ማለት ነው። ፎጣ እየሰጡ ኡስታዞች ወሲብ ያደርጋሉ? አያደርጉም። ለምን? ቀርቷል አታምጣብን ይላሉ። ታዲያ እዛ እስራኤሎች የተዋዋሉትን እኔ የማይመለከተኝን ለእነኛ እስራኤሎች እኛ እንደዚህ እናድርግ ብለው ከእግዚአብሔር ጋር ውል የገቡትን የእነሱን ህግ እኔ ጋር ለምን ታመጣለህ? ክርስቲያን ገዳይ ነው ስትል ከወንጌል አንጣልኝ። ጳውሎስን አንጣልኝ፣ ማቴዎስን አንጣልኝ፣ ሉቃስን አንጣልኝ። አሁን ላወራ የምፈራው ነገር አንድ ታወርደኛለህ። ፕሊስ ቆይ አዳምጥ። አንተን አይደለም አሁን እኔ እኮ እድል ሰጥቼ እናንተ ቤት እኮ ማንም አያወራም እኮ ዝም ነው የምትለው። ተረት ነው። እኛ ጋር መረጃ ተከፍቶ ነው የምናነበው። እናንተ ቤት እኮ ገባችኋል ራሱ ጭንቅላቱ ሚል አለ። አንደኛው ከሚያብራሩት የእናንተ ኡስታዝ ልንገርህ፣ አላሁ ተዓላ እንዲህ ብሎ ሲያስረዳ አንደኛው ደግሞ ጭንቅላቱ ራሱ ስረው ቃሉ ግሱ ምንም አይገናኝ እኮ ነው። አንደኛውስ ገባሻ ምንም እኮ ያወራው ነገር የለም። ምንም መረጃ ያመጣው ነገር የለም። ተረት አወርቶ ገባሻ እዚህ ቤት የሚወራው የምሁራን ጭንቅላት ያላቸው ነው መምጣት ያለባቸው። መረጃ ይከፈታል። ፒዲኤፍ አይደለም የምንከፍተው። ኡስታዞች
ፎጣ ሰጥተህ ወሲብ ታደርጋለህ አታደርግም? ቀርቷል ትላለህ። አንድ ጊዜ ቆይ፣ ምንድን ነው ለምንድን ነው የምታደርገው? አይ ሙባረክ ይበቃል። አይበቃም? እሺ አንድ ጊዜ እኛንም ምንመራበትን ምናምነውን ትክክለኛውን ቻሌንጅ አድርጉን፣ ቻሌንጅ አድርጉን። በምናምነው በምንመራበት ማለት ነው። ገባሻል? ቆባሻል እያልን አናጃጅላችሁ። ጭንቅላት አለን እኛ። ስሜ ማን አልከው? ስሜ ማን አልከው? እኔን ካልከኝ ገድልሃለሁ። አባቴ እረፍ። እኔስ አሁን ምን እንዳሉ ታውቃላችሁ? ደግሞ አስታወሳችሁኝ። ያኔ ጀግና እፎይ መሐመድ አስባለው ብለው ያሉ አሁን ደግሞ ምን አሉ? ከእፎይ ጋር ተወያይቶ ነው ስሜን እፎይ ሂድና ስሜን ማነው ሶሪ ተነጋግረው ነው አሉ። ሆን ብሎ ነው ስሜን ማነው በለኝ ተባብለው ከዛ ሙሐመድ እንዲለው ተነጋግረው ነው አስቀድመው ድራማ ይሰሩብን አሉ። ይህ ሙስሊም ጭንቅላት ይሄ ነው በቃ።